والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا ጀነትን አላት ሊገልጿት አቅም ያነሳቸው አረፍተ ነገር ተደራጅተው የተሳናቸው ውብ ዓለም ግዙፍ ዓለም መቋረጫ የሌለው ዓለም ጸጋ የሞላበት ዓለም ጀና ዳሩል ሙተቂን የምእመናን ምድር ሙእሚኖች ያለቀሱላት ለሊት ተነስተው የለመኗት የስኬት ምድር የስኬት መቋጫ የደስታ ማሳረጊያ የፌሽታ ማተሚያ ጀነት እሷ ውስጥ በሽታ የለም ህመም የለም ሞት የለም እሷ ውስጥ ሽንት ቤት መጸዳዳት የለም አክታ የለም እሷ ውስጥ ጭንቀት የለም ትካዜ የለም ሐዘን የለም ስሟም ዳሩ ሰላም ነው የሰላም ምድር ብቻ ነች እሷ ውስጥ ተንኮል የለም ነገር የለም እሷ ውስጥ ክፋት የለም ደስታ ፌሽታ ስኬት ድሎት ሁሌም ሰርግ ሁሌም ፌሽታ ሁሌም የማይቋረጥ ደስታው የማይሰለች ውብ ዓለም ጀነት አዕደቱ ለዒባዲ الصالحين እኔ ለደጋግ ባሮቼ አዘጋጅቻለሁ ጀነትን ማላ አይኑን ረአት አይን አይተው ማታቀው ዓለም ወላ ኡذن ሰሚዐት ጆሮ አዳምጠው ማታቅ ወላ خطر على قلب بشر በሰው ልጅ ልቦና ውስጥ እንዲህ አይነት ዓለም አለ እንዴ እንዲህ አይነት ምቾት አለ እንዴ ብለው እንኳን በልቦናቸው ብልጭ ብሎ ማያቅ አስበውት ማያቅ አልመውት ማያቁት ውብ ዓለም ለደጋግ ባሮች አዘጋጅቻለሁ ይላል አላህ። ስለ ጀነት ስናወራ ዱንያ ላይ የምናያቸውን ዕቃዎችን ብንጠቅስም ከጀነት ጋር ይገናኙ ስሙ ብቻ ነው እዚህ ላይ ያለው። እዛ ነው አብዱላህ ብኑ አባስ ለይሰ ፊል ጀነት ሸይኡን ሚማ ፊ ዱንያ ኢላ አልአስማእ ነው። ጀነት ውስጥ የተጠቀሰ ነገር ዱንያ ላይ ካገኘ ስምን ያገናኛቸው አይገናኙ። ውበቱ አይነቱ መዓዛው ጥፍጥናው ስያሜው ብቻ ነው ማለት። የመጀመሪያው ወደ ጀነት የሚገቡት ቅፍለቶች አላ ሱረቲ ቀመሪን ለይለተል በድር ሙሉ ጨረቃ በሆነበት ቀን ጨረቃ ክቡና ደምቃ በምትታየው ብርሃን ፊታቸው እንደዛ ያበራ የሚሄዱ ሰዎች አሉ። ወጁሁ የውመኢዝ ሙስፈራ ضاحكة مستبشرة ፊታቸው የሚያበራ ሳቅ የለበሰ ፊት ያዙ። የመጀመሪያው ቅፍለት እሱ አላ ሙሸምር للجنة እናንተ መሃል ለጀነት የታጠቀ የለም አሏቸው። በአላህ ይሁንብኛል ጀነት እኮ ኑሩን የተለላ የሚያበራ የብርሃን የተንቀለቀለበት ዓለም ወሪሃነቱን ተህተዝ ስታየው ምልከታህን አይንህን የሚማርክ ልዩ ዓለም ነው። ወባህሩን ሙተሪድ የማይቋረጡ ወንዞች የሚፈሱበት ምድር ነው። ወቀስሩን መሺድ በጣም የተዋቡ ውብ ህንፃዎች ቤተ መንግስቶች ያሉበት ውብ ዓለም እኮ ነው አሏቸው። ሰሃቦቹም የአላህ መልእክተኛ በእርግጠኛ ጀነት ታጥቀናል አሏቸው። ጀነት ግንባታዋን አላህ ይገነባል። ለቢነቱ ሚን ዘሀብ ህንፃዎቿን ሲናገሩ ጡቦቿ አንዱ ከወርቅ ነው ሌላኛው ከብር ነው የሁለቱ ማያያዣ ሚስክ ነው ይላሉ ነብዩ አለይሂ ሰላቱ ወሰለም። አላህ በረቀቀው ጥበቡ ያሳምራል አስውቦ ዲዛይን ያደረጋል አሳምሮ ይሰራል። ጀነቱ አድንን አላህ ሰርቶ እንደጨረሰ አስዋባትና ተናገር ያላት አንድ ቃል ተናገረች ቀድ አፍለሐል ሙእሚኑን። ይህን ጸጋ የሚያገኙት ሙእሚኖች ተሳካላቸዋል። ጀነት ራሱ እያንዳንዱ የጀነት ሰው የራሱ የሆነ ዓለም አለው። ግዙፍ ዓለም የራሱ ወንዞች አሉት የራሱ ቤተ መንግስቶች አሉት የራሱ የሆኑ ድንኳኖች አሉት የራሱ የሆነ ሰፊ ዓለም ግዛት ለአንድ ሰው ይሰጠዋል። ኢዛ ረአይተሁም ይላል እነዚህ ኸዳሞች ስታያቸው ሐሲብተሁም ይመስሉሃል ሉዕሉአን መንሱራ የተበተነ ሉል ነው የሚመስሉ። የጀነት ሰዎች ሁሙል ሙሉክ አለል አስረቲል በይዳ ነጩ ዙፋን ላይ የተቀመጡ ነገስታቶች እነሱ ናቸው። ዛሬ ምናልባት መንገድ ላይ የምታየው ፓርክ የሚጠብቅ ጫማህን የሚያጸዳ ከጀነት ነገስታቶች አንዱ ሊሆን ይችላል። የናከው ጎረቤትህ ክብር ያልሰጠኸው የሥራ ባልደረባ አሊያም አጋዥህ ከጀነት ነገስታቶች ውስጥ አንዱ ሊሆን ይችላል። ኢነ አስሐበል ጀነት اليوم አላህ ዛሬ እኮ የጀነት ሰዎች አሉ ፊ ሹግሊን ፋኪሁን ቢዚ ሆነዋል አላህ ፋኪሁን እየተደሰቱ በምን ቢዚ ሆኑ? ቃሉ ፊ ጀሪል አንሃር ወንዞችን እያፈሰሱ ወቀጥፊ ቲማር ፍሬዎችን እየቆረጡ እየተመገቡ ወዚያረቲል አንቢያ ወልአህሊ ወልአኽያር ነቢያቶችን ደው ጓደኛ ዘመድ ወዳጅ እየተዘያየሩ ቢዚ ናቸው። በደስታ ላይ ነው የሚገለባበጡ። ሰላሙን አለይኩም በእናንተ ላይ ሰላም ይስፈን ይሏቸዋል። ጥብቱም ምርጥ ሆናችሁ ፈድኹሉሃ ኻሊዲን ይሄን ውብ ዓለም ለዘላለም እንገቡበት ይባላል። ያኔ ምእመናን አላህን ያመሰግናሉ። አልሐምዱሊላህ ምስጋና ይገባው ቃሉን ለሞላልን ቃሉን እውነት ላለን አላህ ጸጋዎቿ የማይቋረጥ ምቾቶቿ የበዛ የተድላ የፌሽታ ሀገር። ፌሽታው ታዲያ
በሚስቶችም ይደምቃል። የጀነት ሰዎች የሚያገቧቸው ሑረል ዒን የሚባሉ ሚስቶች አሏቸው። አልሐውራ ሑረል ዒን ማለት አይኗ ሰፊ ሆኖ ነጩ በጣም የደመቀ ጥቁሩ በጣም የጠቆረ ሰፊ ውብ የውበትን ጥግ አላህ የሰጣት። አላህ ሲገልጻት ሉዕሉኡም መክኑን ተከድና ተሸፍና ለዓመታት የተቀመጠች ሉል ነው የምትመስለው ስትገልጣት። ይቺ የጀነት ሰዎች ባለቤት ነው። ሑሩል ዒን ውበቷን ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ይጠቅሱታል። ሰሒህ በሆነ ሐዲስ ላይ ወለው አነ እምረአተን ሚን አህሊል ጀነት ጠለዐት ዐላ አህሊል አርድ ወደ ምድር እኮ እንደ ፀሐይ የጀነቷ ሑሩል ዒን ብቅ ብትላሉ ለአዳአት ማ በይነሁማ ምድርና ሰማይ በብርሃኗ ትሞላው ነበር፣ በጸዳሏ ትሞላው ነበር። ወለመለአት ሪሐን ምድርን በውብ መዓዛዋ ታውደው ነበር። ደግሞ በጣም ለባሽ ነች። ወለለሲፉሃ ፊ ረእሲሃ ራሷን ጸጉሯን ሸብ የምታደርግበት መሐረቡ ብቻ ኸይሩን ሚነ ዱንያ ወማ ፊሃ ምድርና ምድር ካዘችው ዋጋ በላይ ይመዝናል። ወነዛዕና ማ ፊ ሱዱሪሂም ምን ግል ጀነት ውስጥ ጥላቻ የለ፣ መቀናናት የለ። ደስተኛ ነች በባሏ ሌላ ቦታ በመሄዱ። እሷ ደግሞ የጀነት ሴቶች አይነታ የዱንያ ሚስቱ ነች። ኢና አንሸእናሁነ ኢንሻአን የሚለው አላህ እንደ አዲስ እናድሳቸዋለን፣ እንደ አዲስ እንፈጥራቸዋለን። አስውቦ የዱንያ ሚስቱን የጀነት ሴቶች ንግሥት አድርጎ ያስቀምጥለታል። የጀነት የጸጋው መቋጫ፣ የደስታው ማሳረጊያ፣ የፌሽታው ማተሚያ የፍጥረት ዓለሙን ጌታ አላህን ማየት፣ ለዓመታት የሰገዱለትን፣ ሐጅ ላይ ያለቀሱለትን፣ ጾመው የተራቡለትን፣ ትእዛዙን የጠበቁለትን፣ ያከበሩትን፣ ከሱ ውጭ ሌላ ላናጋራም ብለው የጸኑትን አላህ ማን ነው? እሱ ነው ያለው አሉ ነቢዩ ዓለይሂ ሰላም። ታዲያ ይቺ ጀነት አጓጓቻቸው፣ ኢባዳ ላይ ያጠነከረቻቸው፣ ስራ ላይ እንዲበረቱ አደረገቻቸው። አልሐምዱሊላህ ጀዐለ አልጀነተ አልፊርደውስ ሊዕባዲሂ አልሙእሚኒነ ኑዙላ ወየሰረሁም ሊልአዕማሊ አሳሊሐቲ አልሙሲለቲ ኢለይሃ ፈለም የተኺዙ ሲዋሃ ሹጉላ ወየሰረ ለሁም ጠሪቀ አልሙሲለቲ ኢለይሃ فسلكوا طريقها ذللا وكمل لهم البشرى بكونهم خالدين فيها لا يبغون عنها حولا. الحمد لله فاطر السماوات والأرض جاعل الملائكة رسلا أولي أجنحة مثنى وثلاث ورباع يزيد في الخلق ما يشاء. الحمد لله بعث الأنبياء والمرسلين لئلا يكون للناس حجة بعد الرسل. الحمد لله عرض الأمانة على السماوات والأرض والجبال فأبين وأشفقن منها إشفاقا ووجلا وحملها الإنسان إنه كان ظلوما جهولا. أشهد أن لا إله إلا الله ولي الصالحين جعل الجنة الفردوس لعباده المؤمنين نزلا وجعل النار مأوى لأعدائه. رباه فليكة تحلو الحياة مريرة وليكة ترضى والأنام غضاب. فليت الذي بيني وبينك عامر وبيني وبين العالمين خراب. فليت شرب من ودادك صافيا وشرب لماء الفرات سراب. إذا صح منك الود فالكل هين وكل الذي فوق التراب تراب. أشهد أن سيدنا وإمامنا وقرة أعيننا وقائدنا إلى الجنة محمدًا عبد الله ورسوله وخيرته من خلقه وأمينه على وحيه، خير الأنبياء مقامًا وأحسن الأنبياء كلامًا، لبنة تمامهم ومسك ختامهم. فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا. فهو الذي تم معناه وصورته ثم اصطفاه حبيبا بارئا نسم منزه عن شريك في محاسنه فجوهر الحسن فيه غير منقسم. دع ما ادعته النصارى في نبيهم واحكم بما شئت مدحا واحتكم وانصب إلى ذاته ما شئت من شرف وانصب إلى قدره ما شئت من عظم. فإن فضل رسول الله ليس له حد فيعرض عنه ناطق بفمي.
مولاي صل وسلم عليه دائما أبدا على حبيبك خير الخلق كلهم. معاشر المسلمين، أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون، تعلمون أن الدنيا دار ممر والآخرة دار مقر، واللبيب من يأخذ من ممره لمقره. ومقر المؤمنين جنات عدن مفتحة لهم الأبواب. يومئذ المؤمنون مشغولون في التقلب بالنعم، في وجوههم نضرة النعيم، يسقون من رحيق مختوم ختامه مسك. يتقلبون في النعم، يتقلبون في السرور والحبور. أصحاب الجنة يومئذ في شغل فاكهون، مشغولون بجري الأنهار وقطف الثمار وزيارة الأهل والأنبياء والأخيار والعناق حور الأبكار والنظر إلى الجبار. هم في نعام مستمر وعطاء لا ينقطع، خلود بلا موت، بلا سقم ولا مرض، لا تفنى شبابهم. فهيا إلى جنات عدن فإنها منازلنا الأولى وفيها المخيم، فهيا إلى روضاتها وخيامها، وهيا إلى عيش ليس يسأم. ውድ ምእመናን፣ ዛሬ የጸጋዎች ሁሉ መቋጫ፣ የሐሴት ሁሉ ማሳረጊያ፣ የደስታ ሁሉ ማተሚያ ስለሆነችው የሙእሚኖች የናፍቆት ዓለም ጀነት ላይ ቆይታ እናደርጋለን። ጀነትን ቃላት ሊገልጿት አቅም ያነሳቸው፣ አረፍተ ነገር ተደራጅተው የተሳናቸው ውብ ዓለም፣ ግዙፍ ዓለም፣ መቋረጫ የሌለው ዓለም፣ ጸጋ የሞላበት ምድር ዓለም ጀና ዳሩል ሙተቂን፣ የምእመናን ምድር፣ ሙእሚኖች ያለቀሱላት፣ ለሊት ተነስተው የለመኗት የስኬት ምድር፣ የስኬት መቋጫ፣ የደስታ ማሳረጊያ፣ የፌሽታ ማተሚያ ጀነት። አላህ ከጀነት ባሮች አላህ ያድርገን። እሷ ውስጥ በሽታ የለም፣ ህመም የለም፣ ሞት የለም። እሷ ውስጥ ሽንት ቤት መጸዳዳት የለም፣ ንፍጥ የለም፣ አክታ የለም። እሷ ውስጥ ጭንቀት የለም፣ ትካዜ የለም፣ ሐዘን የለም። ስሟም ዳሩ ሰላም ነው፣ የሰላም ምድር ብቻ ነች እሷ። እሷ ውስጥ ተንኮል የለም፣ ነገር የለም። እሷ ውስጥ ክፋት የለም። ደስታ፣ ፌሽታ፣ ስኬት፣ ድሎት፣ ሁሌም ሰርግ፣ ሁሌም ፌሽታ፣ ሁሌም የማይቋረጥ ደስታው የማይሰለች ውብ ዓለም ጀነት። እሷን ለመግለጽ ቃላት አልተገኘም። እሷን ለማብራራት አረፍተ ነገር ተደራጅተው አልሆነላቸው። አላህም በጥቅሉ አዕደቱ ሊዒባዲየ አሳሊሒን፣ እኔ ለደጋግ ባሮቼ አዘጋጅቻለሁ ጀነትን፣ ማላ ዓይኑን ረአት፣ ዓይን አይተው ማታቀው ዓለም፣ ወላ ኡዙኑን ሰሚዐት፣ ጀነት ውስጥ የሚሰሙት ድምፅ ተሰምቶ የማይታወቅ ጀሮ አዳምጠው ማታቅ የፌሽታ ድምፅ ይሰማሉ። ወላ ኸጠረ ዐላ ቀልቢ በሸር፣ በሰው ልጅ ልቦና ውስጥ እንዲህ አይነት ዓለም አለ እንዴ? እንዲህ አይነት ምቾት አለ እንዴ ብለው እንኳን በልቦናቸው ብልጭ ብሎ ማያቅ፣ አስበውት ማያቅ፣ አልመውት ማያቁት ውብ ዓለም ለደጋግ ባሮች አዘጋጅቻለሁ ይላል አላህ። ስለ ጀነት ስናወራ ዱንያ ላይ የምናያቸውን ዕቃዎችን ብንጠቅስም ከጀነት ጋር ይገናኙ። ስሙ ብቻ ነው እዚህ ላይ ያለው።
لذانو عبد الله بن عباس የነቢዩ ዓለይሂ ሰላቱ ወሰላም ያጎት ልጅ ليس في الجنة شيء مما في الدنيا إلا الأسماء نبي ጀነት ውስጥ የተጠቀሰ ነገር ዱንያ ላይ ካገኘ ስምን ያገናኛቸው አይገናኙ ውበቱ አይነቱ ማዕዛው ጥፍጥናው ስያሜው ብቻ ነው የመጣው ስለዚህ ዱንያ እንደመነጽር ያየን የጀነት ቆይታ እናደርጋለን ወደ ጀነት የሚገቡ ሰዎች ከማፊ ሙስሊምን ነብዩ አለይሂ ሰላቱ ወሰላም እንዳሉት የመጀመሪያው ወደ ጀነት የሚገቡት ቅፍለቶች አላ ሱረቲ ቀመሪን ለይለተል በድር ሙሉ ጨረቃ በሆነበት ቀን ጨረቃ ክቡና ድምቃ በምትታየው ብርሃን ፊታቸው እንደዛ ያበራ የሚሄዱ ሰዎች አሉ ወጁሁ የውመኢዝ ሙስፈራ ضاحكة مستبشرة ፊታቸው የሚያበራ ሳቅ የለበሰ ፊት ያዙ የመጀመሪያው ቅፍለት እሱ ነው ሁለተኛው ቅፍለት على كوكب دري في السماء إضاءة ከሰማይ መሃል ብልጭ ብሎ የምታየው የደመቀ ኮከብ አለ በዛ ቅርጽ የሚመጣሉ ፊታቸው ያበራ እነሱም ይላሉ ነብዩ አለይሂ ሰላቱ ሰላም ሽንት ቤትን አይጠቀሙም ይላሉ ጀነት ውስጥ ሽንት ቤት የለም ንፍጥም የላቸው አክታም የላቸው ማበጠሪያቸው ከወርቅ ነው ጭስ የሚያጨሱበት ገል የተለየ ነው ጀነት ውስጥ እንቅልፍ የለም እንቅልፍ ደስታን ይሻማልና ምግብ ይመገባሉ በምን ይወጣል ነብዩ አለይሂ ሰላቱ ወሰላም አካላቸው ላይ በሚወጣው ላብ በዛ መልኩ ነው የሚወጣው ማይፈለገው ነገር የሚወጣው ራሱ ሚስክ ነው አሉ ነብዩ አለይሂ ሰላቱ ወሰላም የምቾት የቅንጦት ምድር ልትስለው ልትገነዘበው የሚገዝፍ ዓለም ሙእሚኖች ተረዷትና ለሷ ኖሩ ጧት ማታ እሷ አሳሰበቻቸው ጊዜያዊ ፍላጎት ጊዜያዊ ስሜት ንጠት በላይ አለፉ ብሩ አላቸው መልኩ አላቸው ወቀቱ አላቸው ለሐራም ግን አላዋሉት ዋናውን አገር ናፈቁ ጊዜያዊ ደስታ ተጸየፉ ለሷ ተዘጋጁላት ዘካቸውን በአግባቡ አወጡ ዝምድናን ቀጠሉ የበደላቸውን አፏል የጎረቤትን ሐቅ ጠበቁ የሥራ ባልደረባን መብት ጠበቁ የሰው ሐቅ ሳይዳፈሩ ራሳቸውን ከሽርክ አጽድተው ራሳቸውን ከቢድዓ አጽድተው አላህን ተገናኙት እቺን ጀነት ከነቤተሰቦቻቸው ይገቡባታል አላህ ከነዚህ ደጋግ ባሮች አላህ ያድርገን ጀነት ነብዩ አለይሂ ሰላቱ ወሰላም በአንድ ቃል ይገልጹታል አንድ ሰሃቦቹ ጋር ነበሩ ኢብኑ ሒባን በተዘገበው አላ ሙሸምር ለልጀና እናንተ መሃል ለጀነት የታጠቀ የለም አሏቸው በአላህ ይሁንብኝ አሉ ጀነት እኮ ኑሩን የተለላ የሚያበራ የብርሃን የተንቀለቀለበት ዓለም